ሰበር ዜና 4 ኪሎን ያስጨነቀው የሻዕቢያ አዲሱ ዛቻ፣ ኤርትራ ሚሳኤሏን ወደ ቤተ መንግስቱ ማዞሯ ተሰማ። የጥምረቱ ዋና ዓላማም ተጋለጠ። ከህወሓት ጋር በመጣመር በኢትዮጵያ እየተንቀሳቀሰ የሚገኘው የሻዕቢያ መንግስት በሰሞኑ የህወሓት ቡድን ከተለያዩ ጸረ ኃይሎች ጋር የደረሰበት ያለውን ሽንፈት መነሻ በማድረግ የፌዴራል መንግስቱ ህወሓት ላይ እርምጃ የሚወስድ ከሆነ የሻዕቢያ መንግስት አዲስ አበባ ላይ የሚሳኤል ናዳ እንደሚያወርድ መግለጹን የሻዕቢያ ውስጥ ታዋቂ የሆኑ አወል አርባ መረጃውን ይፋ አውጥቷል። ጉዳዩን በዝርዝር የምታዳምጡት ይሆናል። አቶ ጀዋር ባንዲራው እንዲቀየር ጠየቁ። የፖለቲካ ተንታኝና የኦሮሞ ፌዴራል ኮንግረስ አመራር አባል አቶ ጀዋር መሐመድ የኦሮሚያ ክልል መንግስት የአባገዳን ባንዲራ ይፋው የክልሉ ሰንደቅ ዓላማ አድርጎ እንዲያጸድቅ በድጋሚ ጥሪ ያቀረቡ። ይህም ሌላኛው ቤት ጉዳያችን ነው። በሌላ ዜና ኢትዮጵያ ለግብጽ ውንጀላ ምላሽ ሰጠች። ኢትዮጵያ በሱዳን የተከሰተው ጎርፍ ከታላቁ ህዳሴ ግድብ ጋር በማያያዝ ግብጽ ያቀረበችውን መሰረተ ቢስ ውንጀላ ውድቅ አደረገች። ግብጽ ከቀናት በፊት በውሃና መስኖ ሚኒስትሯ በኩል ባወጣችው መግለጫ ሰሞኑን በሱዳን የተከሰተው ጎርፍ በግድቡ የአስተዳደር ችግር የተፈጠረ ነው የሚል ውንጀላ አቅርባለች። ዝርዝሩን ይዘናል፣ ታዳምጡታላችሁ። ከውጭ ዜና ታጋቾችን እለቃለሁ። ሐማስ የእስራኤል ታጋቾችን ለመልቀቅ መስማማቱን ትራምፕ አስታወቁ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ መሰረት ሐማስ የእስራኤል ታጋቾችን ለመልቀቅ መስማማቱን ትራምፕ ገልጸዋል። ይህም የዝርዝር ዜናችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። 4 ኪሎን ያስጨነቀው የሻዕቢያ አዲሱ ዛቻ፣ ኤርትራ ሚሳኤሏን ወደ ቤተ መንግስቱ ማዞሯ ተሰማ። የጥምረቱ እውነተኛ ዓላማም ተጋለጠ። ከህወሓት ጋር በመጣመር በኢትዮጵያ እየተንቀሳቀሰ የሚገኘው የሻዕቢያ መንግስት በሰሞኑ የህወሓት ቡድን ከተለያዩ ጸረ ኃይሎች እየደረሰበት ያለውን ሽንፈት መነሻ በማድረግ በትግራይ ክልል ጦርነት ለመፍጠር በሚደረገው ዝግጅት የፌዴራል መንግስት ህወሓት ላይ እርምጃ የሚወስድ ከሆነ የሻዕቢያ መንግስት አዲስ አበባ ላይ የሚሳኤል ናዳ እንደሚያወርድ መግለጹን የሻዕቢያ ውስጥ ታዋቂ የሆኑት አወል አርባ መረጃውን ይፋ አውጥቷል። በፌዴራል መንግስትና በተለያዩ ኃይሎች በህወሓትና በሻዕቢያ መንግስት መካከል የተፈጠረው ግንኙነት በተመለከተ የሚሰነዘረውን ትችት ህወሓት የህዝብ ለህዝብ ግንኙነት ነው በማለት ሲሸፍን ቆይቶ በመጨረሻም ግንኙነቱ ወታደራዊ ጭምር ከመሆኑ በተጨማሪ በኢትዮጵያ ላይ የጦርነት ድግስ የሚደግስ መሆኑን ያረጋገጠ ሚስጥራዊ መረጃ ያጋለጠው አወል አርባ የሻዕቢያ መንግስት ከፌዴራል መንግስቱ በህወሓት ላይ የሚደርስ የትኛውንም ጥቃት ለመከላከል ሚሳኤል ለመጠቀም እንደሚገደድ በይፋ አስታውቋል። እርሶስ በዚህ መረጃ ላይ ያለው ሀሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። አቶ ጀዋር ባንዲራው እንዲቀየር ጠየቁ። የፖለቲካ ተንታኝና የኦሮሞ ፌዴራል ኮንግረስ አመራር አባል አቶ ጀዋር መሐመድ የኦሮሚያ ክልላዊ መንግስት የአባገዳን ባንዲራ ይፋው የክልሉ ሰንደቅ ዓላማ አድርጎ እንዲያጸድቅ በድጋሚ ጥሪ ያቀረቡ። አቶ ጀዋር በማህበራዊ ትስስር ገጻቸው አስተላለፉት መልእክት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በሚቀጥለው የጨፌ ኦሮሚያ የክልሉ ስብሰባ ላይ ይህንን ጉዳይ አቀርበው እንደሚያጸድቁት ተስፋ እንዳላቸው ገልጸዋል። ባንዲራውን በአመት አንድ ጊዜ ለፕሮፓጋንዳ ብቻ ከመጠቀም ይልቅ በ365 ቀናት በኦሮሚያ የመንግስት መስሪያ ቤቶች ላይ የሚውለበለብ እንዲሆን አድርጉ ሲሉ አቶ ጀዋር በመልእክታቸው ጠይቀዋል። አክለውም ይህ ጉዳይ አዲስ እንዳልሆነና ከ6 ዓመታት በፊት በ2019 ዓ.ም በጋዲሳ ሆንገሳ ኦሮሞ የኦሮሞ አመራሮች መድረክ ላይ ስምምነት የተደረሰበት እንደነበር አስታውቀዋል። በወቅቱ በነበረው ስምምነት መሰረት የአባገዳ ባንዲራ የኦሮሚያ ክልል ሰንደቅ ዓላማ እንዲሆን፣ የኦሮሞ ነጻነት ግንባር አርማ ደግሞ የኦሮሞ አንድነት አርማ ሆኖ እንዲያገለግል የጋራ መግባባት ላይ መደረሱን ጀዋር ገልጸዋል። በወቅቱ ጠቅላይ ሚኒስትር አብይ አህመድ አቶ ሽመልስ አብዲሳ ጉዳዩን ለጨፌ ኦሮሚያ አቅርበው እንዲያጸድቁት መመሪያ ሰጥተው እንደነበር የጠቆሙት አቶ ጀዋር ነገር ግን ቃል ኪዳኑ በዛው ቀርቷል ሲሉ ትችታቸውን አቅርበዋል። ይህ የጀዋር መሐመድ ጥያቄ በኦሮሚያ ክልል የማንነት ምልክቶችና የፖለቲካ ቃል ኪዳኖች አፈጻጸም ዙሪያ ያለው ክርክር እንደገና እንዲነሳ አድርጓል። የኦሮሚያ ክልላዊ መንግስት በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ የለም። በግብጽ የቀረበው ውንጀላ መሰረተ ቢስ ነው። ኢትዮጵያ በሱዳን የተከሰተውን ጎርፍ ከታላቁ የህዳሴ ግድብ ጋር በማያያዝ ግብጽ ያቀረበችው መሰረተ ቢስ ውንጀላ ውድቅ አደረገች። ግብጽ ከቀናት በፊት በውሃና መስኖ ሚኒስትሯ በኩል ባወጣችው መግለጫ ሰሞኑን በሱዳን የተከሰተው ጎርፍ በግድቡ የአስተዳደር ችግር የተፈጠረ ነው የሚል ውንጀላ አቅርባለች። የኢትዮጵያ ውሃና ኢነርጂ ሚኒስቴር ከግብጽ በኩል የቀረበውን ውንጀላ መሰረተ ቢስና ከእውነታ ጋር የሚጣረስ መሆኑን ገልጾ ግድቡ ጎርፍ ከማስከተል ይልቅ
የጎርፍ አደጋን መቀነስ እንዳስቻለ አስገንዝቧል። ሚኒስትሩ በመግለጫው ኢትዮጵያ የኃይል ማመንጫ ግድቦችን የመገንባትና የውሃ ፍሰታቸውን የማስተዳደር ልምድ እንዳላት ጠቅሶ የታላቁ ህዳሴ ግድብ መገንባት በሱዳንና ግብጽ ሊከሰት የሚችለውን ከፍተኛ ጎርፍ ማስቀረቱን አስረድቷል። በክረምት ወራት በኢትዮጵያ ከፍተኛ ቦታዎች የጣለው ዝናብ በሱዳንና ግብጽ በሰው ንብረት ላይ ከፍተኛ ውድመት ሊያስከትል የሚችል ጎርፍ ይከሰት እንደነበር ገልጿል። የሱዳን የግብርናና መስኖ ሚኒስቴር በሀገሪቱ ለተከሰተ ጎርፍ የመሰረተ ልማት ችግርን ጨምሮ ምክንያት ያላቸውን ጉዳዮች በግልጽ አስቀምጧል። ነገር ግን ግብጽ ከዚህ በተቃራኒ የጎርፍ አደጋውን ከታላቁ የህዳሴ ግድብ ጋር በማገናኘት ዓለም አቀፉን ማህበረሰብ ለማሳሳት ሐሰተኛ ክስ ኢትዮጵያ ላይ ማቅረቧን የውሃና ኢነርጂ ሚኒስቴር በመግለጫው አመልክቷል። ግብጽ ለጎረቤት ሀገራት ተቆርቋሪ በመምሰል ያወጣችው የሐሰት ውንጀላና ስም የማጥፋት መግለጫን ሙሉ በሙሉ ውድቅ እንደምታደርግ ሚኒስትሩ አረጋግጧል። ቪዲዮአችን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ታጋቾችን እለቃለሁ። ሐማስ የእስራኤል ታጋቾችን ለመልቀቅ መስማማቱን ትራምፕ አስታወቁ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ መሰረት ሐማስ የእስራኤል ታጋቾችን ለመልቀቅ መስማማቱን ትራምፕ ገልጸዋል። ፕሬዝዳንት ትራምፕ ትናንት አመሻሽ በሰጡት መግለጫ ሐማስ ለዘላቂ ሰላም ዝግጁ መሆኑንና በዝርዝር ጉዳዮች ላይ ውይይት እንደሚያደርግ ተናግረዋል። እስራኤል በጋዛ ላይ የምትፈጽመው ጥቃት በአስቸኳይ እንድታቆም ትራምፕ በመግለጫቸው አሳስበዋል። ቡድኑ የግዛቱን አስተዳደር ጨምሮ በተጨማሪ ዝርዝር ጉዳዮች ላይ በመወያየት ድርድር ማድረግ እንደሚፈልግ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የጋዛ ሰላም እቅድ በተመለከተ ስምምነት ላይ መድረሳቸው ይታወቃል። የመሪዎቹ እቅድ ወታደራዊ ኦፕሬሽኖች በአፋጣኝ እንዲቆሙና ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችና የሞቱ ታጋቾች አስክሬን እንዲያስረክብ ምክረ ሀሳብ አቅርቦ ነበር። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች የሚለቀቁ ይሆናል። ሐማስ በሰላም እቅዱ የማይስማማ ከሆነ አሜሪካ የኔታንያሁ ሐማስን የማጥፋት ዘመቻን እንደምትደግፍ ገልጸው ነበር። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።